ራስን ማወቅ The monk who sold his Ferrari ውድ መኪናውን የሸጠው መነኩሴ ራስን ማወቅ ሮቢን ሻርማ ትርጉም ብርሃኑ በላቸው በቴዴል ቲዩብ ተዘጋጅቶ የቀረበ ድምጽ መጽሐፍ ኦዲዮ ቡክ ህይወት ለኔ ብቻ የምታበራ ሻማ አይደለችም ይልቁንም አሁን በኔ እጅ የምትገኝ ደማቅ ችቦ በመሆኗ ለቀጣዩ ትውልድ ከማስተላለፌ በፊት የሚቻለውን ያህል ቦግ ብላ እንድታበራ ማድረግ ፈልጋለሁ ጆርጅ በርናንድ ሾው ምዕራፍ 1 የማንቂያ ደወል በድንገት በችሎታ አዳራሽ ውስጥ ወድቆ ተዘረረ ይህ ሰው በሀገሪቱ ካሉ ድንቅ የህግ ባለሙያዎች ውስጥ አንዱ ነበር በማየው ነገር ደንዝዤ ከመቆም ውጪ ሌላ አማራጭ አልነበረኝም በርግጥም ታላቁ ጁሊያን ማትልስ እርኩስ መንፈስ እንደሰፈነበት ሰው መሬት ላይ እየተንደፋደፈ በላብ ተጠምቆ ከማየት በላይ የሚያስደነግጥ ነገር የለም ከፊት ለፊቷ በተፈጠረው ክስተት ከው ያለችው ዳኛ በፍጥነት አጠገቧ ያለውን ስልክ መነጋገሪያውን አንስታ የሆነ ነገር ተናግራ መልስ አስቀመጠች ከጥቂት ደቂቃዎች በፊት ከጁሊያን አንጻር ሆኖ የደመኛው ያህል ሲሟገትና ሲከራከር የነበረው አቃቢ ህግ አሁን የወደቀውን ጀግና ነፍስ ለማትረፍ ይጥራል የጁሊያን ረዳትም ከጎኑ ሆና ሊሰማት የማይችለውን ለስላሳ ቃላት ታዘንባለች ጁሊያንን ለ17 ዓመት ያህል አውቀዋለሁ ለመጀመሪያ ጊዜ ያወቅኩት ከወዳጆቹ አንዱ በሆነ ግለሰብ በሚተዳደር የጥብቅና ተቋም ውስጥ ተለማማጅ ሆኜ ነው ጁሊያን ግርማ ሞገስ ያለው በታላላቅ ህልሞች ራሱን ያነጸ ጠበቃ ነበር አንድ ለታምሽቼ ከሥራ ስወጣ ወደ ቢሮው ሰረቅ አድርጌ ስመለከት ያስተዋልኩትን ከግዙፉ ጠረጴዛ ፊት ለፊት የተሰቀለውን ጥቅስ አሁንም አስታውሰዋለሁ ጥቅሱ የዊንስተን ቸርችል ሲሆን በትክክል የጁሊያንን አጠቃላይ ሁኔታ ይገልጻል የዕጣ ፈንታችን ወሳኞች እኛው ራሳችን ነን ከፊት ለፊታችን የተጋረጠው ሥራ ከአቅማችን በላይ አይደለም ህመሙንም ስቃዩንም መቋቋም ከቶ አይሳነንም በመናደርገው ነገር ሁሉ እምነት እንዲሁም ለማሸነፍ ጽኑ ፍላጎት እስካለን ድረስ ድሉ የኛው ነው የዕጣ ፈንታችን ወሳኞች እኛው ራሳችን ነን ከፊት ለፊታችን የተጋረጠው ሥራ ከአቅማችን በላይ አይደለም ህመሙንም ስቃዩንም መቋቋም ከቶ አይሳነንም በመናደርገው ነገር ሁሉ እምነት እንዲሁም ለማሸነፍ ጽኑ ፍላጎት እስካለን ድረስ ድሉ የኛው ነው በዚህ ጥቅስ የህይወት መመሪያውን ያዘጋጀው ጁሊያን በቀን ውስጥ 18 ሰዓታት የሚሰራ ነበር በጭምጭምታ እንደሰማሁት ከሆነ የጁሊያን አያት የታወቀ ተደማጭ ሴናተር የነበረ ሲሆን አባቱ ደግሞ በፌደራል ፍርድ ቤት የተከበረ ዳኛ ነው የጁሊያን የፍርድ ቤት ውሎ በመደበኛነት የጋዜጦችን የፊት ገጽ ይቆጣጠራሉ እጅግ የታወቁና ባለጸጋ ሀብታሞች ጉዳያቸውን የሚከታተልላቸው ቆፍጣና ጠበቃ በፈለጉ ጊዜ ወደ ጁሊያን ነበር የሚሮጡት ከሥራ ውጪ ያሉት ተግባራቱም ቢሆኑ በደንብ የሚታወቁ ናቸው ከከተማዋ ምርጥ ንስቶች ጋር በመሆን ውድ ሬስቶራንቶችን መጎብኘትና የጥፋት ቡድን ሲል ከሰየማቸው ወዳጆቹ ጋር ቀጥባጣ መልኩ ሲጠጣ ማምሸትን ያዘወትር ነበር ለመጀመሪያ ጊዜ ጁሊያን ከፍተኛ ትኩረት ስቦ በነበረው የነፍስ ማጥፋት ክርክር ላይ አብሬው እንድሰራ ለምን ጥያቄ እንዳቀረበልኝ አሁን ድረስ እንቆቅልሽ እንደሆነብኝ ያለው ምንም እንኳን የሃርቫርድ የህግ ትምህርት ምሩቅ በሆነም በተቋም ውስጥ ካሉት እኩዮቼ ጋር የሚወዳደር ችሎታ ነበረኝ ለማለት አልደፍርም ቢሆንም ግን ከርሱ ጎን ሆነው በዚያ ጉዳይ ላይ ፍርድ ቤት ለመቆም ሲውተረተሩ ከነበሩት ሁሉ እኔን አስበልጦ መረጠኝ እኔን የመረጠበትን ምክንያት ለማወቅ ካለው ረሃብ የተነሳ ነው ሲል ተናግሮ ነበር በርግጥም የግድያ ክሶች ሁሉ ቁንጮ ተብሎ የተፈጠረውን ጉዳይ አሸንፈን ሚስቱን በአሰቃቂ ሁኔታ ገድሏል ተብሎ ክስ የተመሰረተበትን
የአንድ ግዙፍ ድርጅት ዋና ሥራ አስፈጻሚ በነጻ አስለቀቀን። ወይም በሌላ አነጋገር ተከሳሹ አእምሮ በፈቀደለት መጠን ነጻ ሆኖ እንዲኖር አስቻልነው። ከዚያ የክስ ሙግት ብዙ ትምህርት ነው የቀሰምኩት። በመደበኛ ሕግ ትምህርት ቤት አንድ ጠበቃ እንዴት ልሟገት እንደምችል ከተማርኩበት በላይ ነው ዕውቀት ያገኘሁት። አለቃዬ የማሸነፉን ጥበብ አሳየኝ። እኔም ያንን ጥበብ እንደ ስፖንጅ ምጥጥ አደረኩት። በጁሊያን ግብዣ መሰረት በረዳት ጠበቃነት በተቋሙ ውስጥ ቆየው። በሁለታችን መካከል ያለው ወዳጅነት የዚያኔ ማቆጥቆጥ ጀመረ። እርግጥ ነው ከጁሊያን ጋር አብሮ መስራት ፈተና መሆኑን አልክድም። ቢሆንም ግን ከላይ አስቸጋሪ ሰው የሚመስለው ጁሊያን ለሌሎች አብዝቶ የሚጨነቅ ውስጣዊ ማንነት ነበረው። በሥራ የቱንም ያህል ቢጨናነቅ ሙሽራዬ ብዬ አሁንም ድረስ ስለምጠራት ውዷ ባለቤቴ ጄኒ አስታውሶ ይጠይቀኛል። በከፍተኛ የገንዘብ ችግር ውስጥ ሆኜ ሳለ ጓደኞቹን የማይዘነጋው ጁሊያን ነፃ የትምህርት ዕድል እንዳገኝ ረድቶኛል። የጁሊያን ዋነኛው ችግር ከመጠን በላይ በሥራ የመወጠሩ ምክንያት ድርጅቱ ራሱን እስኪችል ድረስ ነው በሚል ይሸፋፍን የነበረ ሲሆን የዓመት ረፍት ወስዶ ራሱን ዘና ለማድረግ ማቀዱን በእርግጠኝነት ደጋግሞ ይናገር ነበር። ነገር ግን ጊዜያት እየነጎዱ በሄዱ ቁጥር ጁሊያን ዝናው እየናኘ በጫንቃው ላይ የሚያርፈው የሥራ ጫናም እየከበደ ሄደ። የሚይዛቸው ጉዳዮች እየከበዱና የተሻለ ክፍያ የሚያስገኙ እየሆኑ መጡ። ፈተናዎችን ተጋፍጦ ማለፍ የሚያስደስተው ጁሊያን በራሱ ላይ የሚያሳድረውን ጫና ይበልጥ አጠናከረው። በማረፊያ ሰዓቱ እንኳን ሳይቀር አእምሮ እረፍት የሌለው ይህ ሰው ከጥቂት ሰዓታት በላይ አይተኛም ነበር። ጁሊያን የበለጠ ክብር፣ የበለጠ ዝና እንዲሁም የበለጠ ገንዘብ የማግኘት ረሃብ ያለበት መሆኑን የተገነዘብኩት ወዲያው ነበር። እንደጠበቅኩትም ጁሊያን በከፍተኛ ሁኔታ ስኬታማ ሆነ። ብዙዎች የሚመኙትን እርሱ እውን አደረገው። አንጸባራቂ የሆነ ዝናን ተጎናጸፈ። ገቢውም ከቱጃሮች ተርታ የሚያሰልፈው ሆነ። ታዋቂ የፊልምና ሙዚቃ ተዋናዮች በሚኖሩበት ስፍራ ውድ ቪላ ገዛ። የግል አውሮፕላን ኖረው። በበጋ ወራት የሚዝናናበት ቤት በደሴት ላይ አስገነባ። እንዲሁም ከሁሉም ሀብቶቹ በላይ እንደ አይን ብሌን የሚሳሳለት ፌራሪ መኪና ባለቤት ሆነ። ቢሆንም ግን ነገሮች ሁሉ እንዲሁ ከላይ ሲታዩ እንደሚመስሉት አይነት አልነበሩም። ይህንንም ጉድለቱን ልገነዘብ የቻልኩበት ከግለሰቡ ጋር ብዙ ጊዜን አብሬ ማሳለፍ በመቻሌ ነበር። ሁሌም በሥራ ላይ የተጠመድን በመሆናችን በአብዛኛው አብረን ነበር የምንሆነው። በአብሮነታችን ወቅት ነገሮች የመረጋጋት ምልክት አይታይባቸውም ነበር። ሁሌም ካለፈው የበለጠ ትልቅ ጉዳይ ወደ ቢሮአችን ይመጣል። ጁሊያን ለእያንዳንዷ ጥቃቅን ነገር ሳይቀር አብዝቶ ይጠነቀቃል። እግዚአብሔር አይበለውና ዳኛው እንዲህ ያለ ጥያቄ ቢያቀርብ ምን መልስ እንሰጠዋለን? የመረጃ ጥናት ቡድናችን ያጠናከረው መረጃና ማስረጃ በቂ ባይሆንስ? በሚሉ ጥያቄዎች ራሱንም በዙሪያው ያሉትንም ወጥሮ ይዛል። ስለዚህ ሳንወድ በግድ ራሳችን ላይ ከፍተኛ ጫና እናሳድራለን። እኔም ወደ እርሱ ጠባቧ ሥራ ተኮር ዓለም ሰተት ብዬ ገባው። ጤነኛ አእምሮ ያላቸው ሰዎች ከቀኑ ድካማቸው እረፍት በሚወስዱበትና ከቤተሰቦቻቸው ጋር አብረው በሚሆኑበት ሰዓት፣ እኛ ግን ከዚያ ግዙፍ ሕንጻ 64ኛ ወለል ላይ ከሚገኘው ቢሮአችን ውስጥ ሆነን ራሳችንን ወረቀት ውስጥ ቀብረን እናመሻለን። ከጁሊያን ጋር አብሬው በሆንኩበት ቁጥር ራሱን የበለጠ ወደ ጥልቀቱ እየከተተ መሆኑን እመለከት ነበር። የሰውየው የሥራ ትጋት ልክ ራሱን ለመግደል የፈለገ ነበር የሚመስለው። በምንም ነገር አይረካም ነበር። በመጨረሻ ትዳሩ ፈረሰ። ከአባቱ ጋር ተቆራረጠ። ሁሉም ሰው የሚመኘውን አይነት ሀብት ቢያካብትም ውስጡ ግን ምን እንደሚፈልግ በትክክል አልተረዳም ነበር። በአካልም በስሜትም በመንፈስም መሻቱ ምን እንደሆነ ሊያውቅ አልቻለም።
ገና በ53 ዓመቱ ጁሊያንን ላየ ሰው በሰባዎቹ መጨረሻ ላይ የሚገኝ ነበር የሚመስለው። ፊቱ በጣም የተጨማደደና ጎስቆል ያለ ሆኗል። በውዶቹ የፈረንሳይ ሬስቶራንቶች ውስጥ የሰዓት እላፊ ራት ማዘውተሩ፣ ወፍራሞቹን የኩባ ሲጋሮች በላይ እያከታተለ ማጨሱና ኮኛክ ያለ ገደብ መጠጣቱ በሚደብር መልኩ ወፍራም ሽማግሌ ያስመስሎታል። ሁሌም ህመምና ድካም እንደሚሰማው እያማረረ ይናገራል። በዚህም የተነሳ የህይወት ለዛዋ ስለጠፋው ነው መሰል ፈገግታ በፊቱ ላይ አይስተዋልም። ውስጡ በታላቅ ኃይል የተሞላ የነበረው ሰው ከጊዜ ወደ ጊዜ በጨፍጋጋ ስሜት እየተሞላ መጣ። በግሌ እንደሚመስለኝ የህይወቱን ዓላማ ማሳካት ተስኖታል። ከምንም በላይ ግን የሚያሳዝነው ነገር ችሎት ውስጥም አስቀድሞ መሟገቱን ማቆሙ ነበር። በፊት በሚያቀርባቸው መሟገቻ ሐሳቦችና በሚያነሳቸው ጭብጦች ችሎት ውስጥ የታደመውን ሁሉ አፍ እንዳላስከፈተ፣ አሁን ምንም ትርጉም በሌላቸው ነገሮች ላይ ምን ችክ ብሎ የችሎት ጊዜውን ይፈጃል። በፊት ተቃራኒ ጎራ ለሚነሳባቸው ነጥቦች ግርማ ሞገስ ባለው መልኩ ተቃውሞ ያቀርብ እንዳልነበረ፣ ከጊዜ በኋላ ግን የዳኞችን ትዕግስት እስኪፈታተን ድረስ ፌዘኛ ሆኖ አረፈው። በቀላል አነጋገር የጁሊያን አንጸባራቂ ሕይወት ወደ ጭላንጭልነት መቀየር ከጀመረ ሰነባብቷል። እንዲያ ላለው አደገኛ የጤና እክል የዳረገው ፋታ ማጣቱ ብቻ አልነበረም። መንስኤው ከመንፈስ ጋርም የተያያዘ ነው። በሚሰራው የመንፈስ እርካታ እንደሌለውና ውስጡ ባዶነት እንደሚሰማው ሁል ጊዜም ይነግረኝ ነበር። በወጣትነት ዘመኑ ለሕግ ሙያ ከልብ የመነጨ ፍቅር የነበረው ጁሊያን የሙያው ውስብስብነትና የአእምሮ ብቃትን የሚጠይቅ መሆኑ ነበር በኃይል የተሞላና አድማጭን በክርክሩ ማሳመን እንዲችል ያደረገው። የሕግ ጥሰትም ሆነ መከበር የሚያስከትለው ጉልህ ማኅበራዊ ተጽዕኖ ነበር በቤተሰቡ ግፊት የተቀላቀለውን ሙያ ይበልጥ እንዲወደው ያደረገው። ጁሊያን ራሱን ይመለከት የነበረው እንደ አንድ ስጦታዎቹን በመጠቀም ማኅበራዊ መሻሻል እንደሚያመጣ የለውጥ ሐዋርያ ነበር። ከዚህም በላይ አንዳች ትልቅ ስብራት ደርሶበታል። በትክክል የደረሰበት ነገር ምን እንደሆነ ለማወቅ ባልችልም እኔ ተቋሙን ከመቀላቀሌ በፊት የደረሰበት ነው። ከምንም በላይ ግን የበላዬ ብቻ ሳይሆን የቅርብ ወዳጄ የነበረውን ጁሊያን ለረዳው ከልቤ ነበር የምፈልገው። ምዕራፍ 2 ሚስጥራዊው ጉብኝት። ሁላችንም የተቋሙ ሰራተኞች ድንገተኛ ስብሰባ ላይ ተቀምጠናል። ከተሰበሰብነው ሰዎች ውስጥ ለመናገር መጀመሪያ የነበረው ሽማግሌው ሃርዲንግ ነው። ሃርዲንግ ይዞልን የመጣው መርዶ በጣም አስደንጋጭ ዜና ይዣለሁ። ጁሊያን ማንትል ትላንትና በአትላንቲክ አየር መንገድ ጉዳይ በፍርድ ቤት ሲሟገት ሳለ በድንገተኛ የልብ ድካም ወድቋል። በአሁኑ ሰዓት በማገገሚያ ክፍል ውስጥ የሚገኝ ሲሆን ሐኪሞቹ በነገሩን መሰረት በቅርቡ ተሽሎት ይወጣል። ነገር ግን ጁሊያን ሁላችሁም ልታውቁት የሚገባ ውሳኔ ያሳልፈዋል። ከተቋሙ ለመገለልና ከሕግ ሙያው እስከ ወዲያኛው ሊሰናበት ወስኗል ሲል አረዳን። በጣም ነው የደነገጥኩት። ብዙዎቹን ችግሮች እየተጋፈጠ መሆኑን በደንብ ባውቅም ከሙያው ራሱን ያገላል ብዬ ግን ለደቂቃም አስቤ አላውቅም ነበር። ከምንም በላይ ደግሞ ያንን ሁሉ መከራ አብረን ያሳልፍን፣ ድሎችንም አብረን የተቋደስን እንደመሆናችን መጠን ይህንን ውሳኔውን በግል ይነግረኛል ብዬም ጠብቄ ነበር። ነገር ግን እንኳን አግኝቶ ሊነግረኝ ቀርቶ ሆስፒታል ተኝቶ እንኳን እንድጠይቀው አልፈቀደም። ሁሌም ወደ ሆስፒታል በሄድኩ ቁጥር ነርሶቹ እንደተኛና የኔ መግባት እንደሚረብሸው በመግለጽ አይኔን ለማየት አለመፈለጉን በገደምዳሜ ነግሩኝ ነበር። ምናልባትም እኔን በማግኘት ሊረሳው የሚፈልገውን ሕይወት በድጋሚ ማስታወስ አልፈለገ ይሆናል። ግን ማን ያውቃል? አንድ ነገር ልንገራችሁ። የጁሊያን ድርጊት እንደኔ ያለውን ወዳጁን በጣም ነው የጎዳው። ይሄ ሁሉ የሆነው ከ3 ዓመታት በፊት ነበር። በመጨረሻም ጁሊያን ወደ ህንድ መጓዙን ሰማው።
ለአንዱ ወዳጃችን ሕይወቱን ማቅለል እንደሚፈልግና በውስጡ ለሚብላሉ ጥያቄዎች ምላሽ እንደሚሻ ነግሮታል። ቪላውን፣ የግል አውሮፕላኑን፣ በደሴት ላይ የገነባውን የበጋ ወራት መዝናኛ ቤት፣ ፌራሪውን ሳይቀር ሸጦ ባዶ እጁን ቀረ። ልክ እንደ ህንዳዊው መነኩሴ። በ3 ዓመታት ውስጥ እኔም በጣም በሥራ ከተወጣጠረ ወጣት ጠበቃነት ወደ ተሰላቸና ጨለምተኛ አመለካከት ወዳለው ጎልማሳ ጠበቃነት ተለውጫለሁ። ከባለቤቴ ጋርም ልጆች አፍርተናል። በመጨረሻም እኔም ራሴ የሕይወትን ትርጉም እፈልግ ጀመር። ይህን ፍለጋ እንድጀምር ያደረገኝ ልጆች መውለዳችን መሰለኝ። ልጆቼ ወደዚች ምድር ከመጡ በኋላ ለዓለም ያለኝ ምልከታና ሊኖረኝ ስለሚገባው ድርሻ ያለኝ አመለካከት ሙሉ በሙሉ ነው የተቀየረው። አባቴ ጆን ሞት ከፊት ለፊት ተጋፍጦ ሳለ በሥራ የምታሳልፈው ትንሽ ጊዜ እንኳን እንዲኖር አትመኝም እንዳለው ከወትሮ በተለየ ከቤተሰቤ ጋር ቤት ውስጥ የበለጠ ጊዜ ማሳለፍ ጀመርኩ። እረፍቴንም የበለጠ ለማጣጣም ሮተሪ ክለብ ተቀላቀልኩ። ቅዳሜ ጎልፍ ከወዳጆቼ ጋር መጫወት ጀመርኩ። ነገር ግን ብቻዬን በመሆንበት ጊዜ ሁሉ ባልታሰበ ሁኔታ ስለተለየን ጁሊያን ማሰቤ አልቀረም። ምናልባትም እንደሱ ያለ እረፍት የለሽ ነፍስ ሳይቀር መረጋጋትን ሊያገኝባት በሚችለው መንፈሳዊት ህንድ ተደላድሎ መኖር ጀምሮ ይሆናል። አሊያም በኔፓል ተራራዎች ላይ ጀብዱ እየፈጸመ ይሆናል። አንድ ነገር ግን እርግጥ ነው፣ ወደ ሕግ ሙያ ተመልሶ አልተሰማራም። በራሱ ላይ ግዞት አውጆ ከሙያው ከተገለለ በኋላ ከቀድሞ ወዳጆቹ መካከል ለአንዱም ፖስት ካርድ እንኳን ልኮ አያውቅም። ለተወሰኑ ጥያቄዎች ከ2 ወራት በፊት የተወሰነ ምላሽ አግኝቼላቸዋለሁ። በአንድ ዕለት ከአንድ ደንበኛዬ ጋር ስንታረኩዬ እፎይ ስል ረዳቴ ጄኒ ወደ ቢሮዬ ጭንቅላቷን ብቻ አስገብታ አንድ ሰው ሊያገኝህ ይፈልጋል፣ በጣም አስቸኳይ በመሆኑ ሳያናግርህ እንደማይሄድ ገልጿል አለችኝ። በስጨት ብዬ በጣም ርቦኛል፣ ልመገብ ልወጣ ነው። ከዚያ በኋላ የሃሚልተን ጉዳይ አለብኝ፣ ስለዚህ ማንንም አሁን ማግኘት አልችልም። ልክ እንደ ማንኛውም ሰው ቀጠሮ ስጪውና አሰናብቺው። ችግር የሚፈጥር ከሆነ ጥበቃዎችን ጠርተሽ አባሪው። ጄኒ ከነበረችበት ሳትነቃነቅ አረ በጣም አስቸኳይ ነው ብሏል አለችኝ። ለቅጽበት እኔው ራሴ የጥበቃ ሰራተኞችን ልጠራ አስቤ ነበር። ነገር ግን ሰውየው የምር ተቸግሮ ሊሆን እንደሚችል በማሰብ ለስለስ አልኩ። ወዲያውም ሰውየውን እንድታስገባው ፈቀድኩላት። የቢሮዬ በር ቀስ ብሎ ተከፈተ። በመጨረሻ ሙሉ በሙሉ ተከፍቶ እድሜው በ30ዎቹ አጋማሽ ላይ የሚገኝ መልከ መልካም ሰው ገባ። ሰውየው ረጅም፣ ሸንቃጣና ወንዳ አይነት ነው። ነገር ግን ከዚያ ውጫዊ ውበቱ ባሻገር በዚህ ሰው ውስጥ መለኮታዊነት ያጎናጸፈው ሰላምና መረጋጋት ይስተዋልበታል። አይኖቹም ብሩህና ሰማያዊ ሲሆኑ ነገሮችን ጠልቀው የሚመረምሩ ናቸው። ድንገት ይህ ሰው ባለፈው ሳምንት የወከልኳትና ፍቿን ፍጽማ ብዙ ሀብት ያገኘችው ሴትዮ የቀድሞ ባል ይሆን እንዴ? ምናልባት ዘበኞቹን መጥራት ተገቢ ሳይሆን አይቀርም እያልኩ ማሰብ ጀመርኩ። ነገር ግን ወጣቱ ሰው ልክ ቡድሃ የሚወደውን ተማሪውን ወይም ደቀ መዝሙሩን በሚመለከትበት እይታ እየተመለከተኝ ነው። ምቾት ከሚነሳ ረጅም ጸጥታ በኋላ አንድ ነገር ተናገረ። እንግዶችህን እንደዚህ ነው የምትቀበለው? በችሎት ውስጥ እንዴት ስኬታማ መሆን እንደምትችል ያስተማሩን ሳይቀር እንዲህ ነው የምታስተናግደው? ጆን፣ ሚስጥሮቼን ለራሴው ባስቀራቸው ይሻለኝ ነበር አለ። አንዳች ስሜት ውስጤን ሲያላውሰው ይታወቀኛል። ወዲያው ይህን ልስልስ ድምፅ አስታወስኩት። ልቤ ምቷ ጨምሯል። ጁሊያን፣ የማይታመን ነው። ይህ የምመለከተው ሰው በእውነት አንተ ነህ? ጮክ ብሎ በቢሮዬ ውስጥ ያስተጋባው ሳቅ ጥርጣሬን አረጋገጠልኝ። በእርግጥ ከፊት ለፊቴ የቆመው ሰው ከአጠገባችን ከራቀ ዓመታት ያለፉት ጁሊያን ማንትል ነው። በእርሱ ላይ በማየው ለውጥ በጣም እንደተደነቅኩት። ያ ፊቱ የተጨማደደ ብስጩነት፣ ፋታ የለሽ ሳልና ደረቅ አይኖቹ ከእርሱ ጋር የሉም። በዚያ ፋንታ ፍጹም ጤነኛ፣ ፊቱ እንደ ጸዳል የሚያበራ፣ አይኖቹ ብርሃን የሚፈነጥቁ መልከ መልካም ሰው ነው እያየው ያለሁት። አሁን ከፊት ለፊቴ ቁጭ ብሎ አይኖቼን አፍጥጬ የምመለከተው ኃይለኛውን ጠበቃ ጁሊያንን ሳይሆን የለውጥ ሐዋርያ የሆነውን ጁሊያንን ነው።
ምዕራፍ 3 ተአምራዊው የጁሊያን ማንትል ለውጥ። በአዲሱ ጁሊያን በጣም ነው የተደነቅኩት። ከጥቂት ዓመታት በፊት በሥራ የደቀቀና የሸመገለ ሰው በአንድ ጊዜ እንዴት ሊለወጥ ይችላል ስል ራሴን ደጋግሜ መጠየቄ አልቀረም። ከወጣትነት ምንጭ እንዲጎነጭ የሆነ አንዳች መድኃኒታዊ መድኃኒት ተጠቅሟል ወይስ ለዚህ ፍጹም ተገላቢጦሻዊ ለውጥ መንስኤው ምንድን ነው? እንዲህ ሳሰላስል ጁሊያን መናገር ጀመረ። እጅግ ሲበዛ ፉክክር የበዛበትና በውጥረት የተሞላ የጥብቅና ሕይወት የአካልና የስሜት ጉዳት ብቻ ሳይሆን የመንፈስም ባዶነት ጭምር እንዳስከተለበት ነገረኝ። ማብቂያ የለሽ ሩጫና ገደብ የሌለው ፍላጎት ነፍሱን አዘቅት ውስጥ እንደከተታት፣ አካሉ ለብቻው ሲናውዝ ይውል እንደነበረ፣ አእምሮው ደግሞ ከነፍሱ ተቆራርጦ መቆየቱን አረጋገጠልኝ። በችሎቱ ውስጥ ያጋጠመው የልብ ድካም ስር የሰደደው ችግሩ አንድ ምልክት ብቻ ነበር። ጫና የበዛበት የጥብቅና ሕይወቱ በጣም ወሳኙንና የስብዕናው አካል የሆነውን መንፈሱን ኦና አድርጎበታል። ጤንነቱን ሲከታተል የነበረው ሐኪም በሕግ ሙያው ከመቆየትና በሕይወት ከመቆየት የመጨረሻ አማራጭ ሰጥቶት ነበር። ጁሊያን ሁሉንም ሀብቶቹን እንዴት ሸጦ የጥንታዊ ባህሎችና ሚስጥራዊ ክዋኔዎች መገኛ ምድር ወደ ሆነችው ህንድ የሄደበትን ሲናገር ፍጹም ደስተኝነት ይነበብበት ነበር። በህንድ ቆይታው በባቡርና በእግሩ እያፈራረቀ ከመንደር መንደር እየዞረ አዳዲስ ባህሎችን ሲማር፣ ንጹሕ ፍቅር ከቸሩት ህንዳውያን ጋር የበለጠ ሲቀራረብ የሕይወትን ትክክለኛ ትርጉም ለማጣጣም ችሏል። የህንድ ቆይታው እየተራዘመ በሄደ ቁጥር ጁሊያን ቀስ በቀስ ሕይወት አጓጊ እሱነቱም ሙሉ ሆኖ ይሰማው ጀመር። ነፍሱ ሰላምና ደስታን ተጎናጸፈች። ከብዙ ዘመናት በኋላ በድጋሚ ከልቡ መሳቅ ጀመረ። በዚያች ድንቅ ምድር የሚያሳልፋትን እያንዳንዷን ቅጽበት በጥንቃቄ ቢያሳልፋትም የህንድ ጉዞው ግን እንዲያው ዝም ብሎ በሥራ የደቀቀ አካሉንና አእምሮውን ለማሳረፍ ያካሄደው ሽርሽር አልነበረም። የህንድ ቆይታውን ጁሊያን ራስን ፍለጋ የተደረገ ረዥም ጉዞ ሲል ነው የሚገልጸው። ጁሊያን ወደ ህንድ ለመጓዝ በተነሳ ጊዜ በትክክል እርሱ ማን እንደሆነና ጊዜው ከመርፈዱ በፊት ሕይወቱ እንዴት ሊሆን እንደሚገባ ለመመርመር ቆርጦ ነበር። ከውስጤ ያጣሁትን ብርሃን እፈልግ ዘንድ የሆነ ትእዛዝ ደርሶኝ ነው ጉዞዬን የጀመርኩት። በእውነቱ ከሆነ ጆን፣ ያሳለፍኩት ጊዜ ከዚህ ዓለም ጣጣ አርነት የሚያወጣ ነበር ሲል አወጋኝ። በህንድ ይበልጥ በቆየና ብዙ ቦታዎችን በጎበኘ ቁጥር ዕድሜያቸው 100 አልፎ እንኳን በውስጣቸው ካለው ሰላም የተነሳ የወጣትነት ወዛቸው አብሯቸው ስላለ ህንዳውያን መነኩሴዎች ትምህርት ቀስመዋል። ከነዚህ መነኩሴዎች አእምሮን እንዴት መቆጣጠርና መንፈስን እንዴት ማዳበር እንደሚቻል በሚገባ ተምሮ ነው የመጣው። በህንድ ጉዞው የመጀመሪያዎቹ ጊዜያት ጁሊያን በጣም የታወቁና የተከበሩ መምህራንን ፍለጋ ባዝኗል። እነዚያ መምህራንም እጃቸውን ዘርግተው ልባቸውን ከፍተው በመቀበል በጽሞና ያዳበሩትን ምጡቅ ዕውቀት ሊያካፍሉት ፈቃደኛ ሆነውለታል። በዚያች ተአምራዊ ምድር በብዛት ስለሚገኙት ጥንታዊ ቤተ መቅደሶች ዘመን ተሻጋሪ ውበትም አውርቶ አይጠግብም። ስሜቱንም ለመግለጽ ቃላት እያጠረው ጆን፣ በሕይወት ካሳለፍኳቸው ዓመታት ውስጥ ኖርኩኝ የምለው በህንድ ያሳለፍኩትን ጊዜ ነው ነበር ያለኝ። በጣም ተገርሜ እንዲያው ግን ሁሉንም ትቶ ለመሄድ ቀላል ነበር የሚል ጥያቄ አቀረብኩለት። እውነት ለመናገር በሕይወቴ ከፈጸምኳቸው ነገሮች ሁሉ በጣም የቀለለኝ ይሄኛው ነው። ሥራዬን ለማቆምና ዓለማዊ ንብረቶቼን ሁሉ ለመተው ውሳኔ ማሳለፍ ግዴታ ሆኖ ነው የተሰማኝ። አልበርት ካመስ የወደፊቱን ቀና ለማድረግ ዛሬን መስዋዕት ማድረግ የግድ ነው እንዳለው ነው የሚያደረኩት። ስለዚህ ለመለወጥ ልቤን በማዳመጥ በሚገርም መልኩ ተለወጥኩኝ። ያለፈውን ሕይወቴን ሸክም ወደ ኋላ ጥዬ ስጓዝ ሕይወቴ በጣም ቀላል ሆነልኝ። በቀላሉ የማይገኙ ትላልቅ ደስታዎችን ለማግኘት መቅበዝበዜን ባቆምኩበት ቅጽበት በትናንሽ ነገሮች ሳይቀር መደሰት ቻልኩኝ። ህንድ ደግሞ አእምሮዬን የበለጠ ማስደሰት የምችልበት ቦታ ሆና አገኘዋት።
ጁሊያን በህንድ ከታላላቆቹ መምህራን ጋር እንደተገናኘ ወዲያው ያሰበው ጥበብ አልተገለጸለትም። የመጀመሪያው የህይወት ግንዛቤ ብልጭ እስኪልለት ድረስ ወራት ፈጅቶበታል። ጁሊያን የመጀመሪያውን ጥበብ የቀሰመው በሂማሊያ ተራራዎች ስር በተነጠፈችው ካሽሚር ከሚገኘው ክሪሽናን ከተባለ መምህር ነው። ጁሊያን በካሽሚር ያገኘው ይህ ሰውም ከዳግም ውልደቱ በፊት ጠበቃ የነበረ ነው። የኒው ዴሊ ጥድፊያና ውካታ ቢሰለቸው እሱም ልክ እንደ ጁሊያን ሀብት ንብረቱን ወዲያ ጥሎ የኮበለለ ሰው ነው። የአንድ ጥንታዊ ቤተ መቅደስ ጠባቂና ተንከባካቢ የሆነው ክሪሽናን ራሱንና የህይወት ዓላማውን የተገነዘበው ከዚያ በኋላ ነበር። ትርጉም ባጣው ህይወቴ በጣም በተሰላቸውበት ወቅት ዋነኛው የህይወት ዓላማዬ ሌሎችን በማገልገል ይህችን ዓለም የተሻለች መኖሪያ ስፍራ ለማድረግ በሚካሄደው ጥረት የበኩሌን አስተዋጽኦ ማበርከት እንዳለብኝ ተገለጸልኝ። አሁን የምኖረው እንደ ፊተኛው ጊዜ ለመቀበል ሳይሆን ለመስጠት ነው ሲል ለጁሊያን ነግሮታል። ይህ መነኩሴ ቀኑንም ምሽቱንም የሚያሳልፈው በዚያው ቤተ መቅደስ ሲሆን በዚህ ኑሮም ነፍሱ ሐሴት ታደርጋለች። ወደ ስፍራው ለጸሎት ከሚሄዱት ጋር ራእዮችን ይጋራል። በችግር ላሉት እርዳታ ያበረክታል። ቄስ አይደለም፣ ነገር ግን የነፍስ ጥሪውን በትክክል የተገነዘበ ሰው ነው። ጁሊያንም ከጠበቃነት ወደ መነኩሴነት ለተለወጠው ሰው የራሱን ታሪክ አጫወተው። በጥብቅና ዘመኑ ስለነበረው ዝናና ሀብት፣ ባለፈው ሀብት ላይ የበለጠ ለመጨመር ሲል ራሱን እንዴት በሥራ ወጥሮ እንደነበረ በዝርዝር ነገረው። እንዲያ ያለ ሕይወት በመምራቱ የተነሳ ምን ያህል በውስጡ ሰላም እንዳጣና የመንፈስ ባዶነት እንዳጋጠመው ጨምሮ ነገረው። በተመስጦ ሲያዳምጠው የነበረው መነኩሴ እኔም በዚህ መሰል ጎዳና ተጉዣለሁ፣ አንተ የተሰማ አይነት ሕመምንም አስተናግጃለሁ። ቢሆንም ግን ሁሉም ነገር በምክንያት እንደሚፈጠር ተመሬያለሁ። ሁሉም ክስተት ዓላማ እንዳለው ሁሉ እያንዳንዱ ስህተትም አስተምሮ ነው የሚያልፈው። በግላዊ ሕይወት የሚያጋጥም ከሥራ ጋር የተያዘ አሊያም መንፈሳዊ ስብራትና ስህተት ራስን ለማሻሻል የግድ አስፈላጊ መሆኑንም ተገንዝቤያለሁ። ከስህተት መማር ውስጣዊ ብልጽግና ከማስገኘቱ በተጨማሪ የመንፈስ እርካታን ያጎናጽፋል። ባለፈው ሕይወትህ በፍጹም አትጸጸት፣ ከዚያ ይልቅ እንደ መምህርህ ቁጠረው ሲል ምክሩን ለገሰው። እነዚህን ቃላት ከሰማ በኋላ ጁሊያን ውስጡን አንዳች ነገር በሐሴት ሲያጠምቀው ይታወቀው ነበር። ምናልባትም የሚፈልገው መምህር ክሪሽናን ሳይሆን አይቀርም። ልክ እንደርሱ ሁሉ ፋታ ያጣ ጠበቃ ነበርና ከዚህ ዓለም ውካታና ጥድፊያ የተነሳ ሕይወቱ ትርጉም ቢያጣበት ጊዜ መንፈሳዊ ራስን ፍለጋ ካከናወነና ሰላሙን ካገኘ ሰው በበለጠ ሕይወትን አስደሳችና ጣዕም ያላት የማድረግን ምስጢር ማን ሊገልጽለት ይችላል? ክሪሽናን፣ ያንተን እርዳታ ሻለው። ሙሉ የሆነ ሕይወት ይኖረኝ ዘንድ መማር እፈልጋለሁ። ጁሊያን ነበር ጠያቂው። የምችለውንና የማውቀውን ላንተ ማካፈል ለኔ ክብር ነው። ከዚያ በፊት ግን አንድ አስተያየት ልስጥ ትፈቅድልኛለህ? ምንም ችግር የለም። ይኸውልህ፣ በዚህ ትንሽ መንደር ውስጥ የሚገኘውን ይህን ጥንታዊ ቤተ መቅደስ መጠበቅ ከጀመርኩበት ጊዜ አንስቶ በሂማሊያ አናት ላይ የሚኖሩ ቅዱሳን በለሆሳስ ሲያወሩ ሰማለሁ። ከትውልድ ትውልድ ሲተላለፍልን በመጣው አፈ ታሪክ መሠረት እነዚህ ቅዱሳን የማንኛውንም ሰው ሕይወት እስከ ወዲያኛው በበጎ የሚያሻሽሉበትን ምስጢር ደርሰውበታል። ይህ ምስጢር የሰው ልጅን ሕይወት ያሻሽላል ስልህ በአካላዊ ገጽታው አይደለም። እነሱ የደረሱበት ምስጢር ዘመን የማይሽረውና በዕድሜ የማይፈተን ሲሆን አእምሮን፣ አካልንና ነፍስን ነፃ የሚያወጣ ነው። በሰማው ነገር በጣም የተደነቀው ጁሊያን እየተቁነጠነጠ እነዚህ መነኮሳት የት እንደሚኖሩ ልትነግረኝ ትችላለህን? ማንም የሚያውቅ የለም። መኖሪያቸውን ፍለጋ እንዳልጀምር ደግሞ ዕድሜ ገፍቷል። ነገር ግን አንድ ነገር ላጫውት ወዳጄ። ብዙዎቹ ቅዱሳኑን ለመፈለግ ሞክረው ነበር። ቢሆንም ግን በሚያሳዝን ፍጻሜ ፍለጋቸውን ከመቋጨታቸው ውጪ አልተሳካላቸውም። የሂማሊያን የመጨረሻ ከፍታ መድረስ ልምድ ላላቸው ተራራ ወጪዎች እንኳን የሚቻል አይደለም። ስለዚህ አንተ እየፈለግ ያለውን የውስጥ ሰላም፣ የመንፈስ እርካታና የሕይወት ጣዕም ከእኔ ዘንድ ሳይሆን ከእነሱ ነው ልታገኝ የምትችለው። በነገሮች በቶሎ ተስፋ የማይቆርጠው ጁሊያን መነኩሴውን ክሪሽናን የት እንደሚኖሩ በእውነት አታውቅም
ሲል በድጋሚ ጠየቀው። ክሪሽናንም ለነግርህ የምችለው ነገር ቢኖር በዚህ መንደር ያሉ ሰዎች ቅዱሳኑን የሲባና ጠቢባን ሲሉ እንደሚጠሯቸው ብቻ ነው። በጥንታዊው አፈ ታሪካቸው ሲባና ማለት የብርሃን ደሴት ማለት ነው። እውነት እልሃለሁ፣ የሚኖርበትን ባውቅ ኖሮ ለአንተ የመንገር ግዴታ ነበረብኝ። እኔም ሆንኩ ሌሎች ሰዎች የቅዱሳኑን ትክክለኛ መኖሪያ እንደማያውቁ ስነግርህ በቅንነት ነው ሲል መልስ ሰጠው። በቀጣዩ ማለዳ ገና ጮራዋን ሳትፈነጥቅ ጁሊያን የጠፋውን የሲባናን ምድር ሊፈልግ ጓዙን ጠቅሎ ተነሳ። ጉዞውን እንደጀመረ ተራራውን ሲወጣ መንገድ የሚመራው ሰው ሊቀጥር ፈልጎ ነበር። ነገር ግን በአንዳች እንግዳ ምክንያት የተነሳ ደመነፍሱ ይህ ጉዞ ለብቻው ሊያደርገው የሚገባ መሆኑን አዘዘው። ስለዚህ ምናልባትም በሕይወቱ ለመጀመሪያ ጊዜ የምክንያታዊነትና የማመዛዘንን ሥርዓት አውልቆ በመጣል ደመነፍሱን ተከተለ። በጉዞውም ምንም እንደማይገጥመው እርግጠኛ ነበር። የሚፈልገውን እንደሚያገኝ ታውቆታል። ይህንን የማግኘት ፍላጎትም አንግቦ ተራራውን ይወጣ ጀመር። የመጀመሪያዎቹ ቀናት ቀላል ነበሩ። አንዳንዴ በመንገዱ ከሚያገኛቸው የአካባቢው ነዋሪዎች ጋር እየተጨዋወተ ያዘግማል። ሌላ ጊዜ ደግሞ ብቻውን ተራራውን ይገፋል። እንዲህ ብቻውን በሚሆንበት ጊዜ እስካሁን ምን አይነት ሕይወት ሲመራ እንደነበር፣ ከፊቱ የሚጠብቀው ሕይወትስ ምን እንደሚመስል ያሰላስላል። አሁን ከተራራው ግርጌ የተነጠፈችው መንደር በተወጠረ የስዕል ሸራ ላይ የተንጠባጠበች ነጥብ መስላን የምትታየው። የበረዶ ክምር አናታቸው ላይ እንደ ቅቤ ቁጭ ቁጭ ያለው ባለ ግርማ ሞገሶቹ ተራሮች የልብ ምቱን ፍጥነት እንዲጨምር፣ ትንፋሹን እንዲቆራረጥ አድርገዋል። ከአካባቢው ጋር የተዋሃደ ሆኖ ተሰማው። ልክ ለዘመናት የውስጥ ሐሳባቸውን ሲያጋሩና እርስ በርስ ሲቀላለዱ የኖሩ ወዳጆች የሚሰማቸው አይነት ደስታ እርሱም በዚያ ተራራማ ስፍራ በመገኘቱ ተሰማው። ንጹሕ የተራራ አየር አእምሮን አጠራለት፣ መንፈሱንም አበረታታለት። በሕይወት ዘመኑ ሁሉ ካያቸው ነገሮች እንዲህ ያለ ንጹሕ ውበት አይቶ አያውቅም። በድንገት ጁሊያን እንደ ሕፃን ይፈነድቅ ጀመር። የሰው ልጆች ሁሉ ከማይደርሱበት ከፍታ በላይ የሆነው ጁሊያን ከገሃዳዊነት ወጥቶ ያልታየውንና ያልተሰማውን ማሰስ የጀመረው ከዚህ ከፍታ ላይ ሆኖ ነው። እዚህ ከፍታ ላይ ሆኖ በአእምሮ ይመላለሱ የነበሩትን ቃላት አሁንም እንደሚያስታውሳቸው የሚናገረው ጁሊያን ሕይወት በምርጫ የተሞላች መሆኗን አሰብኩ። የአንድ ሰው ዕጣ ፈንታ የሚወሰነው በምርጫው ነው። እናም አሁን የወሰድኩት ምርጫ ትክክለኛ መሆኑን በእርግጠኝነት ተሰማኝ። ሕይወቴ ከእንግዲህ ወዲህ እንደቀደመው አይሆንም። የሆነ አንዳች ተአምራዊ ነገር እንደሚገጥመኝ እርግጠኛ ነበርኩ። በጣም የሚገርም ንቃት ነበር። ጁሊያን የተራሮቹን ጫፍ እየቧጠጠ ወደ ከፍታው በወጣ ቁጥር አንዳች ስሜት ይወረው ጀመር። ይህ እንግዳ ስሜት ልክ ከፍ ያለ ገቢ የሚያስገኝለት ትልቅ ጉዳይ ሊጀምር ሲል የሚሰማው አይነት ነበር። ምንም እንኳን መንገድ መሪም ሆነ ካርታ ባይኖረውም ቀጭኗ የእግር መንገድ ወደ ተራራዎቹ ጫፍ በትክክል ትመራው ነበር። ወደ ሲባና የሚያመራው መንገድ ይሆን ዘንድ በጸለየበት መንገድ ለሁለት ቀናት ከተጓዘ በኋላ ጁሊያን በሐሳቡ ወደ ኋላ ሽምጥ ጋለበ። ውጥረትና ሁካታ ከተሞላበት የቀደመው ሕይወቱ ሙሉ በሙሉ ነፃ ቢወጣም ከሃርቫርድ ዩኒቨርሲቲ ከወጣ በኋላ በሥራ ካዳበረው የሕግ ዕውቀት ውጪ መኖር ስለመቻሉ አጥብቆ አሰበ። ከዚያም ሐሳቡ ወደዚያ ባለ ግርማ ሞገስ ቢሮውና ወደ ሸጠው እረፍት ማሳለፊያ ቤቱ ይዞት ነጎደ። በምርጦቹ ሬስቶራንቶች አብረውት ይዝናኑ ስለነበሩ ወዳጆቹ፣ ስለ ፌራሪው ወዘተ አሰላሰለ። በዚያ ምስጢራዊ ስፍራ እየተጓዘ ሳለ በድንገት ባስተዋለው ነገር ከተዋጠበት የቀድሞ ሕይወቱ ትዝታ ባነነ። ከአንድ ጥግ ያስተዋለው ሰው በዚህ ዘመን ያሉ ሰዎች ከሚለብሱት የተለየ ረጅም ቀይ ካባ የለበሰ ነው። 7 ቀን ሙሉ በዚህ አስቸጋሪ ስፍራ ሲጓዝ አንድም የሰው ዘር ያላየው ጁሊያን ከፊት ለፊቱ በዝግታ በሚራመደው ሰው በጣም ነበር የተገረመው።
ከስልጣኔ ብዙ ማይሎችን ርቆ የሚገኘው ጁሊያን የሲባናን አቅጣጫ በትክክል ስለማወቁ እርግጠኛ ባለመሆኑ የተነሳ ከፊቱ ወዳለው ተጓዥ ጮክ ብሎ ተጣራ። ከፊት ለፊቱ ያለው ሰው ግን ለጥሪው ምላሽ በመስጠት ፈንታ የእርምጃውን ፍጥነት ጨምሮ ጉዞውን ቀጠለ። ወዲያውም ሰውየው መሮጥ ጀመረ። ጁሊያንም ግራ በመጋባት ውስጥ ሆኖ እባክህን ወዳጄ፣ ወደ ሲባና የሚወስደውን መንገድ ስፈልግ 7 ቀናት ሙሉ ስኳትን ከርሜያለሁ፣ መንገድ ሳልስት አልቀርም ሲል ተማጸነ። በድንገት ሰውየው ቀጥ ብሎ ቆመ። ጁሊያን በጸጥታ ወደ ቆመው ሰው በጥንቃቄ ተጠጋ። ምንም እንኳን በካባው ኮፍያ ፊቱ በመሸፈኑ ማንነቱን ለይቶ ማየት ባይቻለውም በእጁ በያዘው ቅርጫት ውስጥ ባየው ነገር ግን መደመሙ አልቀረም። በቅርጫቱ ውስጥ ጁሊያን ከዚያ በፊት አይቶት የማያውቀው አይነት የአበባ ስብስብ ታጭቋል። ጁሊያን እየቀረበው ሲመጣ ተጓዡ ቅርጫቱን ወደ እርሱ አስጠግቶ ያዘ። እንዲያ ያደረገው ለአበቦቹ ያለውን ፍቅርና ለዚያ ረጅም ምዕራባዊ ያለውን ጥርጣሬ ለመግለጽ ነበር። ጁሊያን በመንገዱ ላይ ያገኘውን ተጓዥ በጣም ትኩር ብሎ ሲመለከት በድንገት ከደመና ውስጥ የፈነጠቀችው ፀሐይ በኮፍያ የተደበቀው የሰው ፊት መሆኑን አረጋገጠችለት። ነገር ግን ጁሊያን ከዚያ በፊት እንዲህ ያለ ሰው አይቶ አያውቅም ነበር። ምንም እንኳን ሰውየው በእርሱ የዕድሜ ክልል ውስጥ ያለ ቢሆንም ጁሊያን በሰውየው ገጽታ በእጅጉ ነበር የተደመመው። አይኖቹ ልክ እንደ ንስር ሆነው ጠልቀው መርማሪ ከመሆናቸው የተነሳ ጁሊያን አንገቱን ለመስበር ተገዶ ነበር። በወይራ ዘይት የታሸው ቆዳው ለስላሳና አንጸባራቂ ነው። አካሉም ጠንካራና ብርቱ መሆኑ ያስታውቃል። ጁሊያን በዚያ ሰው በጣም ከመደነቁ የተነሳ ይመለከተው የነበረው ልክ አንድ ሕፃን አስማተኛን ለመጀመሪያ ጊዜ እንደሚመለከተው አይነት ነበር። ይህ ከታላላቆቹ የሲባን ጠቢባን አንዱ መሆን አለበት ሲል ጁሊያን ለራሱ ተናገረ። እኔ ጁሊያን ማንትል እባላለሁ። እዚህ ድረስ የመጣሁት ከሲባና ጠቢባን ዕውቀት ለመቅሰም ነው። የት ላገኛቸው እንደምችል ትጠቁመኛለህ ሲል ጠየቀው። ሰውየው በለሆሳሳ ጠቢባኑን ለምን ይሆን የምትፈልጋቸው ወዳጄ የሚል ቃል ከአፉ ወጣ። ከጠቢባኑ መካከል አንዱን እንዳገኘው እርግጠኛ የሆነው ጁሊያን ልቡን ከፍቶ ሁሉንም ነገር በዝርዝር አጫወተው። ስለ ቀድሞ ሕይወቱና ስለ ተሰቃየበት የመንፈስ መቃወስ፣ ሀብትና ዝናን ለማካበት ሲል ጤናውን እንዴት እንዳጣ አንድም ሳያስቀር ነገረው። ከዚያም ሁሉንም ነገር ጥሎ ወደ ህንድ ከመጣ በኋላ ክሪሽናን ከተባለ የቀድሞ ጠበቃና በአሁኑ ሰዓት ከመነኮሰ ሰው ጋር መገናኘቱን ገለጸለት። መንገደኛው በጽሞና የጁሊያንን ንግግር ያዳምጣል። ጥንታዊውን የብርሃን መንገድ ምስጢር ለመረዳት ጁሊያን በጽኑ እንደሚመኝ መግለጹን ተከትሎ ነበር ሰውየው መናገር የጀመረው። የጁሊያንን ትከሻ አቅፎ ዘና ባለ መልኩ በመራመድ ላይ ያለው ይህ ሰው በተረጋጋ መንፈስ የተሻለ ሕይወት መኖር የሚያስችልህን ጥበብ ከልብህ የምትፈልግ ከሆነ ረዳህ ዘንድ ግዴታ አለብኝ። በእርግጥም እየፈለግካቸው ካሉ ጠቢባን መካከል አንዱ ነኝ። ከበርካታ ዓመታት በኋላ እኛን ለማግኘት የቻልከው የመጀመሪያው ሰው አንተ ነህ። እንኳን ደስ ያለህ። ጽናትህንና ብርታትህን አደንቃለሁ። እውነትም ኃይለኛ ጠበቃ ነህ ሲል ድካሙ መና እንዳልቀረ አረጋገጠለት። በድንገት ግራ የተጋባ መስሎ ቆም አለ። ከዚያም እንዲህ ሲል ቀጠለ። ከወደድክ የኔ እንግዳ ሆነህ ወደ ቤተ መቅደሳችን አብረኸኝ ልትሄድ ትችላለህ። መቅደሳችን የሚገኘው አሁን ካለንበት የረጅም ሰዓት እግር መንገድ ርቆ ነው። በዚያ የሚገኙ ወንድሞቼና እህቶቼ እጃቸውን ዘርግተው ነው የሚቀበሉህ። ቀደምት አባቶቻችን ያወረሱንን መመሪያዎችና አስተምሮች አንተን ለማስተማር ተባብረን እንሰራለን። ትንፋሹን ከሰበሰበ በኋላ ሕይወትህ የተሟላ
ደስተኛ በዓላማ የታነጸ ይሆን ዘንድ የሚቻልህን ጥበብ ከኛ እንድትቀስም ወደ ትንሹ ዓለማችን ከመውሰዴ በፊት አንድ ቃል እንድትገባልኝ እፈልጋለሁ። ይኸውም የምትፈልጋቸውን ጥበባት ከቀሰምክ በኋላ በምዕራብ ወደሚገኘው የትውልድ አገርህ ተመልሰህ ለሌሎች ወገኖችም እንድታካፍላቸው ነው። ምንም እንኳን ከነዚህ ተራሮች ውስጥ ተመሽገን ከሌላው ዓለም ተለጥነን የምንገኝ ብንሆንም ዓለም ስለገባችበት ጭንቀት በደንብ እንገነዘባለን። መልካም ሰዎች መንገዳቸውን እየሳቱ ነው። አንተ ተለውጠህ ሄደህ ተስፋቸው ልታለመልም ይገባል። ከምንም በላይ ግን ሕልማቸውን ሊያሟሉበት የሚያስችላቸውን መሳሪያ ልትሰጣቸው ግድ ነው። ይህን ነው እንግዲህ የምጠይቅህ አለው። ጁሊያን ምንም ሳያመነታ የጠቢቡን ንግግር ካዳመጠ በኋላ ይህንን ድንቅ መልእክት ወደ ምዕራቡ ዓለም እንደሚያስተላልፍ ቃል ገባለት። ሁለቱ ሰዎች ተያይዘው ወደ ሲቫና መንደር የሚወስደውን ቀጭን የእግር መንገድ ተከትለው ሽቅብ ሲጓዙ የህንድ ጀንበር ማዘቅዘቅ ጀምራ ነበር። ከዚያ ዕድሜ ከማይበግረው ህንዳዊ መነኩሴ ጋር በወንድማማችነት ፍቅር ጎን ለጎን ተደጋግፎ ወደዚያች ሊያያት ወደ ናፈቃት ምድር ያደረገው ጉዞ በምንም ተአምር ከአእምሮ ሊወጣ እንደማይችል ጁሊያን አጫውቶኛል። ይህ በሕይወቴ ከማልረሳቸው ጊዜያት ሁሉ ተጠቃሹ ነው የሚለው ጁሊያን ከዚያች ቅጽበት በኋላ ሕይወቱ መለወጥ ጀመረ። ምዕራፍ 4 ከሲቫና ጠቢባን ጋር ምትሃታዊ ትውውቅ። ለረጅም ሰዓታት በቀጭኗ የእግር መንገድ ከተጓዙ በኋላ ሁለቱ መንገደኞች የገነት አምሳያ ከሆነችው ረባዳ ስፍራ ደረሱ። የረባዳዋ ስፍራ አንድ ጎን ነገሥታት እንደሚጠብቁት ክብር ዘበኞች ደረታቸውን ነፍተውና የበረዶ ኮፍያ አናታቸው ላይ ደፍተው ቀጥ ብለው የቆሙት የሂማሊያ ተራሮችን ተደግፈዋል። ሌላኛው ጎን ደግሞ ዓይንን በሚማርክ የጥድ ደን ይዋሰናል። ጁሊያንን እየመራ የመጣው መነኩሴም ወደ ረባዳዋ ስፍራ በእጁ እያመለከተ ወደ ሲቫና እንኳን ደህና መጣህ ሲል በድጋሚ ሰላምታ ቀረበለት። ከዚያም ብዙ እግር ባልበዛበት መንገድ ተጉዘው ወደ ጥቅጥቁ ደን ገቡ። በዚያ በቀዝቃዛው የተራራ አየር ላይ የጥድ መዓዛ ሽው ሲልበት የሚፈጥረው ስሜት ልዩ ነው። ለቀናት በጫማ ውስጥ የታመቀ እግሩን ለማስተንፈስ ጫማውን አውልቆ እየተራመደ ያለው ጁሊያን የሚረግጠው መሬት የምንጣፍን ያህል ለስልሶታል። ከርቀት ረጋ ያለ ልስልስ ህብረ ድምፅ ያስተጋባል። ምንም ቃል ሳያሰማ ጠቢቡን መከተል ይዟል። ለተጨማሪ 15 ደቂቃዎች ከተጓዙ በኋላ ከዋናው መንገድ መግቢያ ላይ ደረሱ። ጁሊያን ከፊት ለፊቱ በሚያየው ነገር በእጅጉ ተደንቆ አፉን ከፍቶ ቀርቷል። ከመንደሪቱ መሃል ላይ በታይላንድና በኔፓል ያያቸውን መቅደሶች የምትመስል አነስተኛ መቅደስ ትስተዋላለች። ነገር ግን ይህች መቅደስ ከሌሎቹ የምትለይበት ነገር አላት። እሱም ሙሉ በሙሉ በልዩ ጥበብና ጥንቃቄ በተጎነጎኑ ውብ አበቦች የተሰራች መሆኗ ነው። ከመቅደሷ ፈንጠር ብለው የቆሙት የጠቢባኑ መኖሪያዎች ትናንሽ ጎጆዎችም ከአበባ ጉንጉን የተዘጋጁ ናቸው። ከጁሊያን ጋር አብሮት ሲጓዝ የነበረው መነኩሴ ስሙ ራማን ሲሆን በመንደሪቱ ያሉ ሌሎች መነኩሴዎችም ካለባበሳቸው አንስቶ ሁለመናቸው እሱን ነው የሚመስሉት። መነኩሴው ራማን በሲቫና ካሉ ጠቢባን መነኮሳት በዕድሜ አንጋፋው ነው። በዚች ምናባዊ መሰል ምድረገነት ያሉ ሰዎች በሚያስደንቅ ሁኔታ የወጣትነት ወዛቸው ያልረገፈ ነው። በእርጋታ ቀስ ብለው የሚራመዱት እነዚህ መነኮሳት በመካከላቸው ንግግር ሳይኖር በጸጥታ ነው ጉዳያቸውን የሚያከናውኑት። እንግዳው ጁሊያን ወደ መንደራቸው ሲገባም በልባዊ ፈገግታ ነበር የተቀበሉት። እያንዳንዳቸውም ፍጹም የተረጋጉ ጤናማና ውስጣቸውም ሰላም የሞላው መሆኑ ያስታውቃል። ብዙዎቻችንን ጤና የሚነሱንን የዘመናዊ ዓለም ጣጣዎችና ስንክሳሮች በሲቫና ደብዛቸው እንኳን የለም። በመካከላቸው አዲስ ፊት ከተከሰተ በርካታ ዘመናት ያለፉ ቢሆንም እነዚህ ቅዱሳን ካሉበት ለመድረስ ብዙ ሺህ ማይሎችን አቆራርጦ የተጓዘውን እንግዳቸውን
ካንገታቸውና ከወገባቸው ጎንበስ እያሉ በአክብሮት ነበር የሚቀበሉት። ሴቶቹም ቢሆኑ እንደ ወንዶቹ ሁሉ አስደናቂዎች ናቸው። ረጅሙን የሐር ቀሚሳቸውን አገልድመው ከወዲያ ወዲህ መንደሪቷን ያካልሏታል። ቢሆንም ግን የሲባና ሴቶች ፈጣን እንቅስቃሴ በሌላው ዓለም እንዳለው ጥድፊያና ትርምስ ሳይሆን ለመንፈስ የማይጨንቅ አይነት ነበር። አንዳንዶቹ መነኮሳት በተመስጦ መቅደሷ ውስጥ ሆነው ለፌስቲቫል ዝግጅት ያደርጋሉ። ሌሎቹ ደግሞ ማገዶ በማምጣት የተቀሩትም ጥልፍ ሥራ በማከናወን የየድርሻቸውን ይወጣሉ። ሁሉም ደስተኞች ሆነው ነው የሚሰሩት። የሲባና ጠቢባን የፊት ገጽታቸው የሕይወት ዘያቸውን ብርታት ያመላክታል። ምንም እንኳን መነኮሳቱ ዕድሜያቸው የበሰለ ጎልማሶች ቢሆኑም ሰውነታቸው ገና ወጣት ነው። አንዳቸውም በፊታቸው ላይ የመጨማደድ ምልክት አይስተዋልም። የአንዳቸውም ጸጉር ሹበት የለበትም። በሚያየው ነገር በእጅጉ የተደነቀው ጁሊያን በጉዞ የዛለ አካሉን አረፍ እንዳደረገ ትኩስ ፍራፍሬና ጡም አትክልቶች ቀረቡለት። እንግዲህ እነዚህ መነኮሳት ጤናማ ሕይወት የመምራታቸው ምስጢር አትክልትና ፍራፍሬ መመገባቸው ነው። ምግቡን ከጨረሰ በኋላ ዮጊ ራማን ጁሊያንን ወደ መኖሪያ ቅጥሩ ይዞት ሄደ። ከቅጥሩም እንደደረሰ በአበባ ከተሞላች ትንሽ ጎጆ ውስጥ እንዲገባ አመላከተው። ይቺ ትንሽ ጎጆም በመንደሪቷ በሚቆይበት ጊዜ ሁሉ መኖሪያው ትሆነዋለች። ጁሊያን ይህችን አስደናቂ የሲባና ዓለም ከዚህ በፊት አይቷት ባያውቅም እየተሰማው ያለው ስሜት ግን ቀደም ሲል ወደሚያውቀው ገነት ተመልሶ የመጣ አይነት ነው። ይህ የጽጌረዳ መንደር ለእርሱ ባዕድ ሆኖ አይደለም እየተሰማው ያለው። ውስጡ ቤትህ ነው እያለ ይነግረዋል። ይህ ስፍራ የሕግ ሙያ የሰረቀበትን የነፍስ ብርሃን መልሶ የሚያገኝበት እንዲሁም የተሰበረ መንፈሱ መልሶ የሚጠገንበት እንደሚሆን ታውቆታል። ጁሊያንም ልክ እንደ ሲባ መነኮሳት ሁሉ ቅልል ያለ ደስተኛና የተረጋጋ ሕይወት መኖር ጀመረ። በትክክል የሚፈልገውን ግን ገና አላገኘም። ምዕራፍ 5 የጠቢባኑ መንፈሳዊ ተማሪ። የታላላቅ አላሚዎች ሕልም መቼም ቢሆን አይሟሉም፣ ምጡቅ እየሆኑ ይሄዳሉ እንጂ። አልፍሬድ ሎርድ ዋይት። አሁን ሰዓቱ ከቀኑ 8 ሰዓት ሲሆን ነገ ለሚጠብቀኝ ችሎት መዘጋጀት አለብኝ። የቀድሞ ዝነኛ ጠበቃ በህንድ ከሚገኙ ጠቢባን በቀሰመው ትምህርት ራሱን መለወጡ በጣም አስገርሞኛል። በጣም የሚገርም ለውጥ ነው። በግልጽ አልናገረው እንጂ በእነዚያ ተራሮች ተመሽገው የሚኖሩት ጠቢባን የኔንም ሕይወት ቢለውጡት መመኘት ያልቀረም። ጁሊያን የሚነግረኝን ይበልጥ ባደመጥኩ ቁጥር የራሴው መንፈስ ምንኛ የዛገ እንደሆነ የበለጠ እየገባኝ መጣ። ወጣት ሳለው በምሰራበት ነገር ሁሉ ይሰማኝ የነበረው ደስታ በምን ምክንያት ከኔ ራቀ? በቀደምት ጊዜያት በትናንሽ ነገሮች ሁሉ ደስተኛ ነበርኩ። ምናልባት እኔም ዕጣ ፈንታዬን በድጋሚ የምፈልግበት ጊዜ ላይ ሳልደርስ የቀረው አልመሰለኝም። ጁሊያን ስለ ጉዞ የሚነግረኝ በበዛ ቁጥር እኔም ጠቢባኑ ለእርሱ ባስተላለፉት ጥበብ ይበልጥ እየተማረኩኝ መጣው። ዕውቀትን የተራበ በመሆኑና ከቀድሞ ሕግ ሙያው ካዳበረው ብስለቱ የተነሳ በሲባና መነኮሳት ተወዳጅነት ማትረፍ ችሏል። ለጁሊያን ያላቸውን ፍቅር ለመግለጽም መነኮሳቱ የእነሱ ማኅበረሰብ አባል አድርገው ተቀብለውታል። አእምሮ፣ አካልና ነፍስ ተቀናጅተው የሚሰሩበትን ጥበብ ለመቅሰምና ራሱን መቆጣጠር ለመቻል ጁሊያን እያንዳንዷን ቅጽበት ከዮጊ ራማን እግር ስር ሳይለይ ተምሯል። መነኩሴው ራማን ለጁሊያን ከመምህርነት ይልቅ እንደ አባት ነበር። ምንም እንኳን በመነኩሴውና በጁሊያን መካከል ያለው የዕድሜ ልዩነት በጣም ጥቂት ዓመታት ብቻ ቢሆንም ዮጊ ራማን የሕይወት ዘመን ዕውቀትና ጥበብ ያዳበረ፣ ይህንንም ለአዲሱ ተማሪው ለማካፈል ደስተኛ ነበር። ገና ጎህ ከመቅደዱ በፊት መነኩሴው ራማን የዕውቀትና ጥበብ ረሃብ ከሚያንሰፈስፈው ተማሪው ጋር ቁጭ ብሎ የሕይወትን ጥበብ ያስተምራል። አንድ ሰው ደስተኛ
ጤነኛና ረጅም ጊዜ መኖር የሚያስችሉትን ጥንታዊ መመሪያዎች ለጁሊያን ሲያስተምርና ሲያሰለጥን ይውላል። ራስን ማወቅና ለራስ ኃላፊነት መውሰድ መቻልን ስለማዳበር። ጁሊያንም ፊት ከነበረበት በውጥረት የተሞላ ሕይወት እንዴት ሊወጣ እንደሚችል ተገንዝቧል። ሳምንታቱ ወደ ወራት ሲያድጉና በትምህርቱም እየገፋ ሲሄድ ጁሊያን በራሱ አእምሮ ውስጥ ተቀብሮ ያለውንና ቢቆሰቆስ ከፍተኛ ደረጃ መድረስ የሚችል ብቃት እንዳለው እየተገነዘበ መጣ። አንዳንድ ጊዜ መምህሩና ደቀ መዝሙሩ ዝም ብለው ቁጭ በማለት ከአድማስ ባሻገር ጮራዋን የምትፈነጥቀውን የማለዳ ጀንበር ይመለከታሉ። አንዳንድ ጊዜ ደግሞ በጽሞና አርምሞ ይይዛሉ። በሌላ ጊዜ ደግሞ ጥቅጥቅ ባለው የጥድ ደን ውስጥ አብረው እየተጓዙ ስለ ፍልስፍና ይጫወታሉ። ጁሊያን መለወጥ የጀመረው በሲባና ለ3 ሳምንታት ያህል ከቆየ በኋላ ነው። በተራ ነገሮች ውስጥ ሳይቀር ያለውን ውበት ማድነቅ ጀመረ። ምሽቱን የሚያደምቁትን ከዋክብት አንጸባራቂነት ይሁን የሸረሪት ድር ረቂቅነት ያስደምመው ጀመር። አዲሱ የሕይወቱ ዘይቤውና ከእርሱ ጋር የተያያዙት እውነቶች ውስጡ ላይ ተጽዕኖ ማሳደራቸው አልቀረም። የጠቢባኑን አስተምህሮ ተግባራዊ ማድረግ በጀመረ በአንድ ወር ውስጥ ለዘመናት ከውስጡ አጥቶት የነበረውን ሰላምና መረጋጋት ማዳበር ጀመረ። በእያንዳንዷ ዕለት የአእምሮ ብስለቱም እየጨመረ ደስታውም እየበዛ መጣ። ለውጡንም ተከትሎ የአካል ብቃቱና የመንፈስ ብርታቱ ዳበረለት። ቅርጽ አልባ ሆኖ የተዝረጠረጠ አካሉ ሸንቃጣ ሆኖ ጥንካሬን ሲላበስ፣ ጤና ቢስነቱን የሚያሳብቀው ጨምዳዳ ፊቱ ደግሞ ውስጡን ከሞላው ሰላም የተነሳ እንደ ጸዳል ማብራት ጀመረ። ሲውል ሲያድርም በእያንዳንዳችን ውስጥ ተቀብሮ ያለውን ችሎታ አውጥቶ መጠቀም ጨምሮ ማንኛውንም ነገር ከመስራት የሚያግደው ኃይል አለመኖሩን ታውቆታል። ሕይወትን መንከባከብና መለኮታዊነቱን ማስተዋል ቻለ። በእርግጥም የመነኩሴዎቹ ጥንታዊ ጥበብ ተአምራቱን ማሳየት ጀምሯል። በሚነግረኝ የራሱ ታሪክ ግራ የተጋባ በመምሰል ንግግሩን ለአፍታ ቆም አድርጎ በፍልስፍናዊ መንገድ የሚከተለውን ተናገረ። በጣም ወሳኝ የሆነ ነገር ተገንዝቤያለሁ። ዓለም ልዩ ስፍራ ነች። የውስጥ ስኬት ከሌለ በቀር ውጫዊ ስኬት ትርጉም አልባ ነው። ዝነኛ ጠበቃ ሳለው ውስጣዊውንም ውጫዊውንም ሕይወታቸውን ለማሻሻል በሚተጉ ሰዎች ላይ አላግጥ ነበር። ያን ጊዜ በእኔ ቤት እነሱ ሞኝ ነበሩ። አሁን ግን አንድ ሰው ሕልሙን ለማሳካት ይቻለው ዘንድ አእምሮውን አካሉንና ነፍሱን በአንድነት ማዋሃድ መቻልና ራስን ማወቁ የግድ አስፈላጊ ነው። እስኪ አስበው፣ ለራስህ ሳትጠነቀቅ እንዴት ለሌሎች መጠንቀቅ ይቻልሃል? ጥሩ ስሜት ሳይሰማህ እንዴት ጥሩ ሥራ ልታከናውን ትችላለህ? ራሴን ሳልወድ ሌሎችን ልወድ አልችልም። ጁሊያን ንግግሩን ቀጥሏል። ከዚህ በፊት ልቤን ለማንም ከፍቼ አላውቅም ነበር። በእነዚያ የተራራ ሰንሰለቶች ውስጥ ያጋጠመኝ ነገር ስሜቴን ፈንቅሎታል። የፍጥረት ዓለምን ኃይል የተገነዘብኩበትን መንፈሳዊ መባንን ያነቃኝ። ለእኔ የተገለጸልኝም ለሌሎች ይገለጽላቸው ዘንድ ለማስቻል ግዴታ እንዳለብኝ ይሰማኛል። በድንገት የእጅ ሰዓቱን ተመልክቶ ጊዜው እየረፈደ መሆኑን የተገነዘበው ጁሊያን ከተቀመጠበት ብድግ አለ። እኔም እባክህ ጁሊያን አትሂድ፣ በሂማሊያ ተራሮች የቀሰምከውን ዕውቀት ታካፍለኝ ዘንድ በጣም ጓጉቻለሁ። እንዲህማ በእንጥልጥል ትተህ ልትሄድ አይገባም ስል እንደ ሕፃን ተማጸንኩት። አይዞህ ወዳጄ፣ እመለሳለሁ። አንድ ጊዜ ምርጥ ታሪክ ማውራት ጀምሬ ሳልጨርስ እንደማልቀር ታውቃለህ። ነገር ግን አሁን አንተም ሥራ አለብህ፣ እኔም አንዳንድ የማስፈጽማቸው የግል ጉዳዮች አሉብኝ ሲል አረጋጋኝ። አሁንም እየጓጓው በሲባና የቀሰምካቸው ጥበባት ለእኔም ይሠራሉ ስል ጠየቅኩት። ደቀ መዝሙሩ ዝግጁ ሲሆን መምህሩ ይመጣል ነበር ምላሹ። በህብረተሰባችን ውስጥ ያሉ በርካታ ሰዎች አንተን ጨምሮ ለጊዜው በእኔ ውስጥ ብቻ የሚገኘውን ጥበብ ለመቋደስ ዝግጁ ናቸው። እያንዳንዳችን የእነዚህ ጠቢባን ፍልስፍና ልንረዳ ይገባናል። ጥንታዊ ዕውቀታቸውንም ለሌሎች ወገኖቼ እንደማካፍል ቃል ገብቻለሁ። ስለዚህ ትዕግሥት ይኑረህ። ነገ በዚህ ሰዓት በመኖሪያ ቤት ጠብቀኝ። የዚያኔ እያንዳንዱን ነገር በዝርዝር አጫውታለሁ። ተስማማን? ቅር እያለኝ እሺ፣ መቼም ይህን ያህል ዘመን በጨለማ ውስጥ ኖሬ ብርሃን ለማየት 24 ሰዓታት መጠበቅ ያን ያህል አይከብደኝም አልኩት። ይህን ተባብለንም የቀድሞው ዝነኛ ጠበቃ የአሁኑ መነኩሴ ወዳጄ
አእምሮዬን በተለያዩ ሐሳቦችና ጥያቄዎች ወጣጥሮኝ ትቶኝ ሄደ። ቢሮዬ ውስጥ በዝምታ ተቀምጬ ሳሰላስልም እውነትም የምኖርባት ዓለም ምን ያህል ጠባብ መሆኗን ተገነዘብኩ። ገና ጣቴን እንኳን ያልነከርኩበት ጥልቅ የእውቀት ባህር ስለመኖሩ አሰብኩ። የሕይወትን ጣዕም በድጋሚ እንዴት ማጣጣም እንደሚቻለኝና የወጣትነት ደመ ትኩስነቴን መልሼ ማግኘት የምችልበትን መንገድ አሰላሰልኩ። ለእኔም የሚጠብቀኝ ታላቅ የነፍስ ጥሪ ሳይኖር አይቀርም። ምናልባት ከሕግ ሙያ ልሰናበት እችላለሁ። እነዚህን ከባድ ነገሮች በአእምሮ የተሸክሜ የቢሮዬን መብራት አጠፋፍቼ እንደ ወላፈን በሚጋረፈው የበጋ ምሽት ወደ ቤቴ አዘገምኩ። ምዕራፍ 6 እኔ የኑሮ አርቲስት ነኝ። ሥራዬም ሕይወቴ ነው። ጁሊያን ቃሉን ጠብቆ በቀጣዩ ምሽት ወደ ቤቴ መጣ። ከምሽቱ 1 ሰዓት ከ15 አካባቢ የመኖሪያ ቤቴ በር ተቆረቆረ። ጁሊያን ካለፈው ቀን የበለጠ ተለውጧል። ጤናማነቱና በውስጡ ያለው ሰላም በግልጽ ያስታውቃል። ብቻ ትንሽ ግራ ያጋባኝ አለባበሱ ነበር። በሸንቃጣ ሰውነቱ ላይ ያገለደመው ቀይ ባለ ኮፍያ ካባ የህንዶቹን መነኩሴ ያስመስሎታል። ሰላም ላንተ ይሁን ወዳጄ። ወደ ውስጥ እየዘለቀ ያለው ጁሊያን ነበር መጀመሪያ ተናጋሪ። ሰላም ይብዛ የኔ መልስ ነው። ግራ መጋባቴን አስተውሎ ኑሮ ምን ነው ግራለህ? ምን አይነት ልብስ ለብሼ እንደመጣ ነበር የጠበቅከው ሲል ጠየቀኝ። እንዲያተፋጠን ትንሽ ቅጽበት ከቆምን በኋላ ሁለታችንም በሳቅ ፈነዳን። ተረጋግተን እንደተቀመጥን አንገቱ ላይ ያጠለቀውን የእንጨት ፍልፍል መቁጠሪያ አስተዋልኩ። ምንድነው ባክህ? በጣም ያምራል። ትንሽ ተረጋጋ፣ ዛሬ ብዙ ነገር ነው የማጫውትህ ሲል መቁጠሪያውን በአውራ ጣቱና በአመልካች ጣቱ እያሻሸ መለሰልኝ። እሺ ፈጠን ብለህ ጀምር፣ የዛሬውን ቀጠሯችንን እያሰብኩኝ ምንም ስራ ሳላከናውን ነው አልኩት። ወዲያው ጁሊያን ሕይወቱን የለወጠበትን ምስጢር ያካፍለኝ ጀመር። አእምሮን መቆጣጠርና ብዙዎቻችንን ለበሽታ የሚዳርገንን ጭንቀት እንዴት ማስወገድ ስለሚያስችለው ጥንታዊ ጥበብ አጫወተኝ። መነኩሴው ዮጊና ሌሎች መነኮሳት ትርጉም ያለው ሕይወት መምራት የቻሉበትን ጥበብ ነገረኝ። እንዲሁም እያንዳንዳችን ውስጥ ተቀብሮ የሚገኘውን ወጣትነታችንን የመጠበቅና እንዳለ የማቆየት ዘዴ ምን እንደሆነ ተረከልኝ። ምንም እንኳን ጁሊያን የሚናገረው ነገር ግልጽ ቢሆንም መጠራጠር ጀምሬያለሁ። እያላገጠብኝ ይሆን? ይሄ የሃርቫርድ ምሩቅ በሥራ ቦታ በጣም ቀልደኛና ሰዎችን በማሞኘት የሚዝናና በመሆኑን የሚታወቀው። ወሬው ደግሞ በጣም መሳጭ ነው። በአሜሪካ ከሚገኙ ጠበቃዎች ውስጥ አንዱ ያለውን ሀብት ሁሉ ሸጦ ወደ ህንድ መንፈሳዊ ራስን የመፈለግ ጉዞ አካሂዶ ነቢይ ሆኖ ሰውነቱን በጋዋን ጠቅልሎ እንዴት ሊመለስ ቻለ? ይህማ እውነት ሊሆን አይችልም። ጁሊያን አትቀልድ ባክህ። ይሄ የምትነግረኝ ነገር በሙሉ የድሮ ቀልዶችን ነው የሚያስታውሰኝ። እሱ የለበስከው ካባም ቢሆን ከአንድ ሱቅ የተከራየው ነው ስል የውስጤን ጥርጣሬ ገለጽኩለት። ይህንን መጠራጠሬን አስቀድሞ እንደጠበቀው ሁሉ ያስከውን ጉዳይ በችሎት እንዴት ነው ትክክለኛ መሆኑን የምታረጋግጠው ሲል ጠየቀኝ። አሳማኝ ማስረጃዎችን አቀርባለሁ። በጣም ጥሩ። እኔ ያቀረብኩልህን ማስረጃዎች ልብ ብለህ አስተውል። የፊቴ መጨማደድና የተጎሳቆለው ፊቴ አሁን ወዙ ተመልሷል። ወዙ ተመልሶ ጸዳሉ እንዴት እንደሚያበራ አታይም? ሰውነቴንም ቢሆን ተመልከት። የወጣትነት ኃይሌ ተመልሷል። ውስጤ ምን ያህል በሰላም እንደተሞላና የተረጋጋ መሆኑ ስለምን አይታይህም? በእርግጥም እውነት አለው። ከፊቴ የተቀመጠውና የ30 ዓመት ወጣት የሚመስለው ሰው ከጥቂት ዓመታት በፊት የጨረጨሰ ሽማግሌ ነበር። ፕላስቲክ ሰርጀሪ ያካሂዳል? ፈገግ ብሎ በጭራሽ። የፕላስቲክ ቀዶ ጥገና የሚያካሂዱ ሰዎች ሙሉ ትኩረታቸው ውጫዊ ገጽታ ላይ ነው። እኔ ግን የውስጥ ፈውስን ያገኘሁት። የቀድሞው ግርግር የበዛበት ዝብርቅርቅ ሕይወቴ በእጅጉ ጎድቶኝ ነበር። ችሎት ውስጥ ያጋጠመኝ የልብ ድካም የችግሮቼ አንዱ መገለጫ ነበር። በውስጤ የታመቀው ችግር ፍንዳታ ውጤት ነው። ነገር ግን የምትነግረኝ ታሪክ በጣም ሚስጥራዊና ግራ አጋቢ ነው። ጁሊያን የተወሰኑ ቅጽበቶችን በዝምታ አሳለፈ። ወዲያውም አጠገቡ ካለው ጠረጴዛ ላይ ወዳለው የሻይ ጀበና እጁን ሰዶ ወደ እኔ ሲኒ ያንቆረቆረው ጀመር። ሲኒው እስኪሞላ ድረስ ቀዳ። ነገር ግን ሲኒው ሞልቶም ማንቆርቆሩን አላቆመም። ሻዩ ከሲኒው አፈ ገደፍ አልፎ ወደ ውዱ ጠረጴዛዬ መፍሰስ ጀመረ።
ከዚህ በላይ ልታገሰው አልቻልኩም። ጁሊያን ምን እየሰራ ነው? ሲኒው እኮ ሞልቷል። የፈለገውን ያህል ብትጥር ከዚህ በላይ ሞላም ስላምባረኩበት። ዘለግ ላሉ ሰከንዶች ትክ ብሎ ከተመለከተኝ በኋላ አትሳሳት እባክህ ጆን፣ አከብርሃለሁ። ነገር ግን ልክ እንደዚህ ሲኒ አንተም በራስህ ሐሳቦች ተሞልተሃል። ታዲያ ሲኒህን ባዶ ካላደረከው እንዴት ተጨማሪ ሐሳብ ይገባልሃል? ባነጋገሩ ክውን ያልኩት በጣም ትክክል ነበር። ለበርካታ ዓመታት ተመሳሳይ ነገሮችን በየዕለቱ ተመሳሳይ ነገር ከሚያስቡ ተመሳሳይ ሰዎች ጋር ስሰራ መኖሬ ሲኒን እስከ ገደፉ ድረስ ሞልቶታል። ባለቤቴ ጄኒ አዘውትራ አዳዲስ ሰዎችን እንዳገኝና